ሰላም ለኪን ዘንሰግን ብለኪ ማርያም ምንን አስተበቋቂ ማሩ ነው የተማጸነበኪ በእንታና መኪው ያቀማው ከማይበረኔውም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መድኃኒየ ሰምርኤ የማማል አመቱን አሁን ጊዜስ ያስተበጽኡን የኩሉ ትውልድ እስመ ገብረሊተ ኃይለ አብያተ ወቅዱስ ስም ወሳሉን ለትውልደ ትውልድ ለለ ይፈርህው ወገብረ ኃይለ በመዝራይት ወዘሮም ለለ ያብዩ ለና ልቦሙ ንስቶም ላይ ያላን መናብርት ይወም አበየውም ለትውታን ዋጽገበውም በረከቱ ለሮባኖ ፈነውም ራቆሙ ለበኡላን ወተወክፎ ለእስራኤል ኩሌሁ ተዘከረ ሳሩ ዘይቢሮም ለአበይነ ለአብርሃም ወለዘሩስ ከላለም ባርክኒ በበረከተ ዴኪ ወድሰን ኤፍሬም በከማለቦ ከመንፈስ ቅዱስ እግዚእቴ የፍትህኒ ዋንጽህኒ እማእሰሩ ለሰይጣን እሙ ለመድን ወለተ ብርሃን ኃይላ ጋንንተን ያረቀልን መንፈስ ቅዱስን ያቀርብልን እግዚአብሔር አምላክ በቸርነቱ ይቅር ይበለን። አብረን በጋራ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የ11 ልጆች እንዴት አላችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ቀድሞ ሰላምታ የሰጠን ሰላም 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 ሊያ ሚካኤል አሜን 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 አሜን። እንዴት አላችሁልን? ሰላም ብያለሁ። እንኳን በሰላም መጣችሁ ውዶቼ። ሰላም እግዚአብሔር ከእናንተ ጋር ይሁን። በእውነት ሼር አድርጉት። ይሄን ለተወሰነ ሰው ሼር አድርጉት። ጥሩ ፕሮግራም ወደ እናንተ ይዤላችሁ መጥቻለሁ። እኔም ሼር እያደረኩ ነበር በነገራችን ላይ፣ እናንተም ሼር እንድታደርጉት ፈልጋለሁ። ለአንድ 3-4 ሰዎች ሼር አድርጉት ይድረሳቸው። መቼስ ይሄን ፕሮግራም እግዚአብሔር ከእናንተ ጋር ይሁን። በእውነት ሼር አድርጉት። በፌስቡክ ላይ እያስተላለፍኩት ስለነበረ ነውና እስቲ ፌስቡክ ላይ የሚከታተሉ ሰዎች አሉ የሉም አላቅም። እየተከታተሉ ነው። እንግዲህ በዚህ በአውስትራሊያም ያላችሁ በየትኛውም ዓለም ክፍል ያላችሁ ዛሬ ልሳነ ተዋህዶ ወደ እናንተ አዳዲስ ፕሮግራሞችን ይዞ መጥቷል። እንደምታዩት እርሱ ላይ የበትን አጋንንት መለፍለፍ መጀመሩን እያየን ነው። አንዴ ጤፍ ክምር ላይ አንዴ ሌላ ላይ እያወጣት ነው። ሰላም ብለናል እህታችን፣ እንዴት አለሽልን? ይሰማል አይደል? ያሰማል። አሜን 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 አሜን። ቃለ ሕይወት ያሰማልን፣ አብሮ ያሰማል። አንድ ሰላም ለኪ መድገም ቀላል ነገር እንዳይመስላችሁ፣ እውነቴን ነው የምላችሁ። አንድ ሰላም ለኪ መድገም ቀላል ነገር አይደለም። መቼስ እንግዲህ ሰሞኑን የተደራረበ ልዩ ልዩ ፕሮግራም ነበረብን። እንግዲህ ደብራችን አለ፣ ሰፊ አገልግሎት አለ፣ ማህሌት አለ፣ በጣም ልዩ አገልግሎት አለ። ነገር ግን እረፍታችን ቢሆንም የማይታለፍ ነገር አለ፣ የማይታለፍ ነገር አለ። ድንበር አይታለፍም፣ ድንበር አይዘለልም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ድንበሯ በታሪክ አይዘለልም። አናስነካምም፣ አናዘልልምም። እንደ ተበትን አይነቱን ያው እንግዲህ በደንብ ነው የምንወቃው። እንግዲህ እህተበትን እንዲያው ገባ በሉ። እህተበትን ምን ሰራች? ምን አደረገች? እንደምን አለሽልን? አፋ አዎ ይሰማል። ቴንኪው፣ እናመሰግናለን። መሰማቱ ጥሩ ነው። ይሰማል አይደለ? እሺ ይሰማል። እኔ ይሰማል እንዴ ብዬ ጠይቄያለሁኝ። እንዴት አላቸው? እስቲ ለሌሎች ሸር አድርጎላቸው። እህተበትን እንግዲህ ሰሞኑን በሚገርም ሁኔታ መከራዋን እያየች ነው። ግራ ገብቷታል፣ ተጨንቃለች፣ የምታደርገውን አታለች። አንዴ ዛፍ ላይ ትወጣለች እንደ ጦጣ፣ አንዴ ተራራ ላይ ትወጣለች፣ አንዴ ጤፍ ክምር ላይ ያዘልላታል የያዛት አጋንንት። ኮብራዋ እህተበትን ከጎን ቁጭ ትበል እንጂ ከጎን ቁጭ አድርገን እያየን እሷን ኮብራዋ እህተበትንን እንያታለን። ኮብራዋ እህተበትንን ከጎናችን ባለ ኮብራዋ እህተበትን ስሟን በማመኗ በጣም ደስ ብሎኛል። የሚገርማችሁ እህተበትን የምትለዋን ስም አሜን ብላ በመቀበሏ ደስ ብሎኛል። እንዴት አላችሁልን? አሜን 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 ለሁላችን። እና ኮብራዋ እህተበትን ስሟን በደንብ አውቃታለች። የሚገርማችሁ ለተወሰነ ደቂቃ ነው። በነገራችን ላይ ቶሎ ቁም ነገር አሳይቻችሁ ለተወሰነ ደቂቃ ቆይተን ነው የምንለያየው። አንድ ሰላም ለኪ ሁል ጊዜ በመድገማችን ደስ ሊላችሁ ይገባል።
ሰላም ለኪ ደግመን አቡነ ዘበሰማያት አድርሰን ወደ ፕሮግራማችን የምንገባው። ምክንያቱም አንደኛ ኃይለ አጋንንትን ይጥልልናል፣ መንፈስ ቅዱስን ያቀርብልናል። በተበትን ውስጥ ያለውን ኃይለ አጋንንት በእኛ ዘንድ አጋንንት የሚባል የለም፣ ሊኖርም አይችልም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ቅድስናና በረከት ነው ያለው። ከእግዚአብሔር የተሰጠን ጸጋ በስሙ ስለታተም እምነታችንን ስርዓታችንን ጠብቀን ስንል ሀብተ ወልድና ስመ ክርስትና በ40ና በ80 ቀን አግኝተን ያለን የኢትዮጵያ ኦርቶዶክስ ተዋሕዶ ልጆችን መንቢ እንዴት አሉልን? ይሰማል እንደምን ዋሉ ሊቀ ትጉሃን። አሜን አሜን። የኔ እናት ታላቋ እህታችን እንዴት አሉልን? የኔ እናት እንዴት አሉ? እግዚአብሔር በረከቱን ያደለልን ለሁላችን። በእውነት እኛ የእግዚአብሔርን ስራ ድንቅ ስራ ነው የምንሰራው። እግዚአብሔር የሚያደርገውን ድንቅ ታምር ነው የምንሰራው እና እግዚአብሔር ብዙ ነገር አድርጎልናል። እግዚአብሔርን ማመስገን አለብን። ቃል እግዚአብሔር እንደዚህ እውነቱን ከገለባ እየለየን አንጥረን ማውጣት አለብን። ስለዚህ በእውነት ብዙ ማለት እችላለሁ፣ ግን ዛሬ የመጣሁበትን አንዳንድ ነገር አሳይቻችሁ ሄዳለሁ። ሸር እንድታደርጉ ትፈልጋለሁ። ቶሎ ቶሎ ሸር አድርጉት። የመጣንበትን አሳያችኋለሁ። ለምን መጣን፣ ምን ልናደርግ ነው የመጣን፣ ምን ልንሰራ ነው የመጣን የሚለውን አሳያችኋለሁ። እንደምታዩት ተበትን አጋንንት መለፍለፍ ጀምሯል። ደግሞ በተለይ አይኗ ላይ ያለው አጋንንት በጣም ነው የሚገርማችሁ። በኋላ ላይ ያሳያችኋለሁ። አይኗ ላይ ከበባድ አጋንንት አለ። ሰዎችን ብዙ ጊዜ ጠልፋ የምትጥልበት በዚህ ነው። የሚገርመኝ በሰለጠነው ዓለም የሚኖሩ በተለይ አሁን በእኛ አውስትራሊያ ውስጥ ጨምሮ በሰለጠነው ዓለም የሚኖሩ የእሷ ገረዶች አሉ። እንድታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ እህተ በትንን የሚከተል ሰው የምታውቁ ከሆነ እነዛ ሰዎች እግዚአብሔርን የካዱ ናቸው። ለምንድን ነው እግዚአብሔርን የካዱ ብትሉኝ፣ እህተ በትንን የሚከተሉ የምታውቋቸው ሰዎች ካሉ ማለት ነው። በደንብ አዳምጡኝ። እውነት ነው። ቴንኪው፣ እናመሰግናለን። እህተ በትንን የምታውቁና ማለት እህተ በትንን የሚከተል ሰው የምታውቁት ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ሆናችሁ የምታውቁት ሰው ካለ ያ ሰው የክርስቶስን ስጋና ደም የካደ ነው። እህተ በትን ለምን ብትሉኝ፣ እህተ በትን የክርስቶስ ስጋና ደምን እቤቷ በግለሰብ ቤት እራሷ እንደ ቄስ እንደ ካህን ሆና ቀይ ዝክርና ወይን ብላ በቁርባን ፋንታ ትሰጣለች። ስለዚህ ያንን ሰው ስታዩ ወይንም ያችን ሴት ስታዩ የክርስቶስን ስጋና ደም የካዱ ናቸው ማለት ነው። ሁለተኛ፣ እህተ በትንን የሚከተል ሰው ስታዩ የምታውቁት ሰው ካለ ሀብተ ውልድናን ስመ ክርስትናን መጽሐፍ ቅዱስ ያዘዘንን እግዚአብሔር የተናገረውን ተጠምቆ ተጠመቁ ያለንን በእናት ቅድስት ቤተክርስቲያን በስልጣነ ክህነት በካህን ልብ ብላችሁ አዳምጡ። በካህን በምድር ያሰርከው በሰማይ የታሰረ ነው የተባለ ማለት ነው። እናመሰግናለን። ሰላም ጌዮንዬ የኔ እናት እንዴት አለሽልኝ? ትልቋ እህቴ እና በካህን ሀብተ ውልድና ስመ ክርስትናን ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን ክርስትና ታውቃላችሁ። ስለዚህ እህተ በትንን የሚከተሉ ሰዎች ስታውቁ ክርስትናን የካዱ ናቸው። ለምን? እህተ በትን እሷ ጋር የሚሄዱትን ማተባቸውን በጥሳ ሌላ ክር ታስረላቸዋለች። መስቀል ካላቸው መስቀላቸውን በጥሳ የኔ ነው የምትለውን መስቀል ታስረላቸዋለች። አንድ ያ ማለት ክርስትናን ካለች። ሁለተኛው ጉዳይ ደግሞ ምንድን ነው ካላችሁኝ፣ ክርስትና ስማቸውን ትቀይራለች። ስለዚህ እህተ በትንን የሚከተል ሰው ካወቃችሁ በአካባቢያችሁ ካለ ክርስትናውን ክዳለች ማለት ነው። ሁለተኛው የንስሐ አባት እግዚአብሔር አምላካችን በወንጌል በመጽሐፍ ንስሐን ሰጥቶናል። ንስሐ ደግሞ የሚሰጠው በካህን ነው። በምድር ያሰርከው በሰማይ የታሰረ ነው የሚል ሂድና ራስህን ለካህን አሳይ የሚል ሕግ አለ። ያንን ክዳ ጻድቁ አቡነ ተክለ ሃይማኖት ናቸው የንስሐ አባታችን፣ ቄስ አያስፈልግም ብላለች። ስለዚህ እህተ በትንን የሚከተል የምታውቁት ሰው ካለ የንስሐን መንገድ የካደ ነው ማለት ነው። ኦኬ። ከአምስቱ ምስጢራት መካከል ስርዓተ ተክሊል ነው። ስርዓተ ተክሊል በቤተ ክርስቲያን በካህን በስልጣን የሚካሄድ ነው። በቁርባን ጭምር የሚካሄድ ነው። እህተ በትን ይሄንን ሽራ በቤቷ ተክሊል ትፈጽማለች። ስለዚህ እህተ በትንን የሚከተል ሰው ካያችሁ ከአምስቱ አዕማደ ምስጢር አንዱን የካደ ነው።
ጥምቀትንም ክዷል፣ ስጋ ወደሙንም ክዷል፣ ምስጢረ ቁርባንን ክዷል፣ ምስጢረ ጥምቀትን ክዷል፣ ምስጢረ ተክሊልንም ክዷል ማለት ነው። ስለዚህ እሷን የሚከተል ሰው ካያችሁ ከሱ ጋር ልትቀመጡም አብራችሁም ልትበሉ አይገባም፣ ልትጎራበቱም አይገባም። ክርስትና ነዋ፣ ነገ ስንሞት የምንጠየቅበት ስለሆነ እኔ የአባትነቴን ድርሻ ነው የማስተምረው። ስለዚህ እሷን የሚከተል ሰው ካያችሁ ምስጢረ ቁርባንን ክዷል፣ ምስጢረ ጥምቀትን ክዷል፣ ምስጢረ ተክሊልን ክዷል። ከዛ ውጭ ደግሞ ዶግማ የሆነውን ኢየሱስ ክርስቶስን አምላክነቱን ክዷል። ኢየሱስ ክርስቶስ የሚለውን እሷ አትቀበልም። ስለዚህ እህተ በትንን የሚከተል ሰው ካያችሁ እሱ ኢየሱስ ክርስቶስን የካደ ነው። ሁለተኛ መጻሕፍትን ክዷል፣ ክርስቶስ ያደረገውን ክዷል። ለምሳሌ ኢየሱስ ክርስቶስ የተጠመቀው በ30 ዘመኑ ነው፣ ወይንም በ30 ዕድሜው ነው። እህተ በትን ይሄንን ክዳ በ7 ዓመቱ ነው ብላለች። እንግዲህ አስቡት። ይሄንን የሚቀበል እሷን የሚከተል ሰው ካያችሁ የምታውቁት ሰው የክርስቶስን አምላክነት ጥምቀት የካደ ነው ማለት ነው። ስለዚህ ከሷ ጋር መብላት መጠጣት እርኩስነት ነው። ይሄንንም ልትጠነቀቁ ይገባል። እያስተማርኳችሁ ነው። ሌላው እህተ በትን ጥምቀት ብላ የዛሬ ሳምንት ዕለት ነው ያከበረችው። የኛ ጥምቀት ገና ነው እና በዓላትን አጽዋማትን ዓርብ ሮቡን ክዳለች ማለት ነው። ዓርብ ሮቡ ስጋ ይበላሉ ማለት ነው። የዘመናትን ቁጥር ቀለም የቅዱስ ዲሜጥሮስን የዘመን አቆጣጠር ክዳ ዓርብ ሮቡን ስጋ ይበላሉ። ዕለተ ሰንበትን ኢታንስ እደዊከ ወእገሪከ በሰንበት እጅና እግርህን በሰንበት አታንሳ የሚለው ዕለተ ሰንበት የጌታን ዕለተ ሰንበት በዛች ቀን መስራት አይጠበቅም፣ ይልቅስ መማር ቃል እግዚአብሔር መስማት የሚለውን ዕለተ ሰንበትን ክዳለች። አጽዋማትን ክዳ በዓርብ ሮቡ በአብይ ጾም ትበላለች። አሁን በገና ጾም በዚህን ሰዓት የእህተ በትን ተከታዮች ስጋ ይበላሉ። ስለዚህ ይሄንንም የእህተ በትን ተከታይ የሆነ የምታውቋት ካለ እሱ አጽዋማትን የካደ በዓላትን የካደ ሰንበትን የሻረ ነው። ስለዚህ ከዛ አካል ጋር አብሮ መብላት መጠጣት ወንጀልም ነው፣ አስፈላጊ አይደለም። እንዲያው በጥቂት ነው፣ በደንብ ወደፊት በጽሁፍ ይዤ መጣና ለእናንተ አደርሳለሁ ማለት ነው። እና በእግዚአብሔር ስም ነው የምላችሁ፣ በእግዚአብሔር ስም እንደዚህ የምታውቋቸውን ሰዎች ካላችሁ ጥንቃቄ ልታደርጉ ይገባል። እንግዲህ የኛ አስተማሪነት የኛ መምህርነት የሚጠቅመው እዚህ ላይ ነው። እህተ በትን እንደዚህ አይነት የረከሰ መንገዷን እናመሰግናለን። የኔ ጊዮን ምንድን ነው የምትለኝ? አባ በልብሶት በጭራዎት ቀንታለች። ከሰሞኑ የእሷ መንፈስ የሚፈልገው የተጎሳቆለ የተዋረደ ያልተማረ በአጠቃላይ በእግዚአብሔር እርዳታ እያሸነፏት ነው። በርቱ፣ ተበራቱ። ጠንቋይና ደጋሚዎች እኛ በደንብ እናውቃለን። ቴንኪዩ የኔ ጊዮን። እሷ ስላለች አይደለም፣ እሷ ምኗን በተን እንደነካዋት እኔ አውቃለሁ። ስለዚህ ይሄንን ዋና ፖይንቷን ዋና ነጥቧን ስላገኘሁት ሰሞኑን መወራጨት ጀምራለች። ይኸውላችሁ እኔ አስተማሪ እንዲሆን ስለምፈልግ ለምሳሌ ስለኔ ዛሬ የሰራችውን በቀደም ሰሞኑ ስትሰራ ነው የከረመች፣ ግን ላሰማችሁ እንድታውቁት ስለፈለኩ ነው። ምክንያቱም እኔ በስራዬ ለእናንተ መማሪያ የሆነ ነገር ነው ማቅረብ የምፈልገው እና አሁን ምን እያለችኝ መሰላችሁ? ሰሞኑን ላሰማችሁ ያለችኝን ቆይ እዚህ ጋር በደንብ በፎቶ አውጣኝ፣ በደንብ እንደዚህ አድርጋ አይኔን አንሻዋራ እንዲናግራና ቀኝ አድርጋ ጭራዬን አስይዛ ባህር ሐሳብ ቴንኪዩ እዚህ ላይ ላመሰግንሽ እወዳለሁ። ባህር ሐሳብን ስላስያዝሽኝ በእውነት በእኔ በደካማው በተናቀው በተዋረደው በእውነት የሊቃውንት ነው። ያ ባህር ሐሳብ መጽሐፍ የሊቃውንቱ በእውነት የሊቆች የቤተ ክርስቲያን ነው። እኔን የሚገባ አይደለም፣ ግን አስይዛኛለች። እግዚአብሔር ያክብርሽ። እንደዚህ አድርጋ ነው ያሳያችሁ። እስቲ ይሁት እንዲያው ትንሽ ድምፁንም ስሙት፣ ድምፅ ካለውም ስሙት እና ከዛ እሷ የምትናገረውን ላሰማችሁ። በጣም በሚገርም ሁኔታ ነው እንግዲህ ስለ እኔ የሰራቸውን ነው። ፎቶውንም በዛው ይሁት። እስቲ ይሁት። ይዘው የእግዚአብሔር አገልጋይ መስለው በተለያየ ሀገር ተቀምጠው ስላሉት
መሪጌታ ደብተራ ስለሚባሉት በተለይም ደግሞ በአውስትራሊያ ሀገር ተቀምጦ የተለያየ አይነት ድግምት ስለሚሰራው አቶ ጤናው ስለሚባለው ከባድ የሰማይ እንዴት አድርገው እንደተይ ባህር ሐሳብ አስይዛኝ እንዴት እንደሰራቸው ይወት በእውነት ደስ አይልም። ተበትን የኔ እናት በእውነት ይችን እንደዚህ ስላደርግሽልኝ እግዚአብሔርን አመሰግንሻለሁ። በእውነቴን ነው የምልሽ። በእውነት ሳይገባኝ እኔ እንዲያውም እንደዚህ አድርጎ ማቀናበር አልችልም ነበረ። በእውነት ይሄ እንዲያውም ግራውንድ አደርገዋለሁ፣ ለኔ ማስታወቂያ ይሆነኛል። በጣም ቴንኪው በእውነት በጣም ነው የማመሰግነው ተበትንና ይኸው እንዴት እንደሰራችሁ እስቲ በደንብ ይሁን እና ከዛ ስለኔ ነው የምታወራው። እንቀጥል። መልእክት ተላልፈዋል። አስሮ ስለያዛቸውም ስለ አውስትራሊያ ህዝብ ከባድ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፎ ኦኬ። በአውስትራሊያ ያሰርኳችሁ ሰዎች እንግዲህ ይውጡና ይናገሩ። የታሰራችሁ ታስረናል ብላችሁ ነፃነት ሰጥቻችኋለሁ ታስረናል እንድትሉ ታስረናል ባላሉበት የታሰራለ ብትይ ግን ትርጉም የለውም። ተበትን የኔ እናት የታሰሩን ካሉ በእውነት እግዚአብሔር የተመሰገነ ይሁን። እኔ እግዚአብሔር በሰጠኝ ጸጋ ጥበብ ማስተዋልና በደካማው ጸሎት ትንቅንቅ እንቅ ቁልፍ አርጌ በማሰሬ ደስ ብሎኛል። የተበትን መቼም ታሰርን የሚሉት የተበትን ግን ያው ወጥተው አይናገሩም፣ ፈሪ ስለሆኑ ቦቅቧቃ ስለሆኑ በድብቅ እንጂ እምነታቸውን እንደ የተበትን በአደባባይ አይመሰክሩም። ፈሪ ናቸዋ። እኔ የተበትን ተከታይ ነኝ ብሎ የሚናገር የለም። ግን እኛ እናውቃቸዋለን፣ እከሌ ግን አንልም። እናውቃቸዋለን እንዳልኳችሁ አውስትራሊያ በተለይ ሜልበርን አካባቢ እኛ ቤተክርስቲያን አላልኩም፣ የትም ቤተክርስቲያን ይሁን ቤተክርስቲያኑን አልናገርም፣ ዘማሪ የሆኑ እውነቴን ነው የምላችሁ የሰንበት ትምህርት ቤት ዘማሪ የሆኑ ተደብቀው አሁንም የሚዘምሩ እንደገና ደግሞ ሰበካው ጉባኤ ሆነው የነበሩ በሚገርም እኮ ነው ተደብቀው ሰበካው ጉባኤ ሆነው የነበሩ አሉ። እናውቃቸዋለን። በዚህ አጋጣሚ የምትሰማኝ ከሆነ አንዷ እህቴ በውስጥ መስመር ጽፍላታለሁ። ዛሬ በፌስቡኳ ላይ የሆነ ፎቶ ለጥፋ ነገ ስለማመጣው ታይም ስለሌለኝ ለጥፋ አንስተዋለች። እኛ ግን ስክሪንሹት አድርገን ይዘነዋል። ከየት ያንን እንዳመጣቸው እኛ እናውቃለን። ያንን ፎቶ ማታስነሳ ከሆነ ስክሪንሹት ያደረግነው ስላለ በግልጽ አውተን እንናገራለን። ስለዚህ እንግዲህ ያሰርኋቸውን ቢኖሩ የተበትን ተከታዮችን ነው። ምክንያቱም አጋንንቱን ማለት ነው። የተበትን ተከታዮችን አስሬያቸዋለሁ ማለት ነው። ትብትብ አድርጌ አስሬያቸዋለሁ የተበትን ተከታዮችን። ስለዚህ በዛ መሰረት በዚህ ጭራ ገርፌ የተበትን ያሉትን አጋንንት የተዋረሱትን እንደ ጉድ እንዲጮሁ እንዲለፈልፉ አድርገናል ማለት ነው። መልካም እንቀጥል እስቲ። የተበትን ይሄው አቅርቤልሻለሁ። በእውነቴን ነው የምልሽ። አይ ሳሚ ይሄንን የመሰለ ብቃት ይዘህ አረተ ጊዮንዬ ቴንኪው አመሰግናለሁ። እንዲያውም እንድታመሰግኑልኝ ነው የምፈልገው። እንደዚህ የሚሰራ ሰው ጥሩ ነው። እሺ እንቀጥል። አቶ ጤናው ከማለቷ በፊት በነገራችን ላይ እነሱ ነግሬያቸዋለሁ። እነሱ ቪዲዮ በሰሩ ቁጥር ለኔ በጣም ትልቅ ጥቅም ነው። ለምንድን ነው ትልቁ ጥቅምነቱ? ማንነታቸው ተገልጦ እንዲወጣ ምክንያት ይሆነኛል። ማንነታቸው ነጥሮ እንዲወጣና እኔም ትምህርት እንድሰጥበት ምክንያት ስለሚሆን ነው። እሺ ቀጥይ። የተበትን የሚባለው ሰውዬ በዚህ በየመንደሩ ስር ያሉትን ምታተኞች ከስሯ አድርጋ እኮ ነው ደግሞ ከስሯ በየመንደሩ ስር ያሉትን እሺ እነሱን ነው የሚወክለው። ለዚህ ነው የሚሰድበኝ። የተበትን የሚለው ስራውን እየበተነ ለዚህ ነው የሚሰድበኝ። እና ስለሰደብኩሽ ነው እንደዚህ የምትናገሪው ማለት ነው። አይሽ ሐሳብክሽ እኮ ራስሽን በራስሽ መሰከር እና ስለዚህ ስለተሰደብሽ እንደዚህ ብዬ ብናገር የሚሰማ ሰው ይኖራል ብለሽ ነው አይደል? አትድከሚ ግን ተናገሪ። አውቄ ነው ብዙ የሚሰማሽ ይኖራል። እኔን የሚጠላ ብዙ ነው ያለው። እውነቴን ነው የምልሽ። ጥሩ ነው ያትሽው። በርችልኝ እናቴ። እኔን የሚጠሉኝን ብዙ ናቸው፣ ግን ተናገሪ ግድ የለም። የሚሰሙሽ ብዙ ናቸው። ዙሪያውን የአውስትራሊያ ህዝብ በደንብ ነው የሚሰማሽ። ግን የተሳሳትሽው ምንድነው? ሰደበኝ ማለት የለብሽም ነበር። አይሽ እንትን አትችይም፣ እንትን መስራት አትችይም። ድራማውን አበላሸሽው። ጀምረሽ ነበር ጥሩ
እንደው ዝም ብሎ እንደዚህ ያለበት ምናምን ብትይ ኖሮ ተሰሚ ነበር የበለጠ ማለት ነው የበለጠ ግን እየሰደበኝ እህ ተበተን እያለኝ የምትለዋ ግን አልቻልሽባትም መቀላቀል አልነበረብሽም በእውነቴ ነው ልምከርሽ እስቲ ለዚህ ነው የሚሰድበኝ ያውን ይችን ባትጨምራት ጥሩ ነበር ቫይራል ይወጣላት ነበር በደንብ ለዚህ ነው የሚሰድበኝ እየሰደበኝ ነው ካልሽ ኦሆ ስለሰደባት ነው እንዴ እንደዚህ ያወጣችሁ ትባያለሽ ብዬ ነው እኔ ላንቺ ነው እሺ ግን ይሁንልሽ ተስማማሽ ተበተን የሚለው ስራውን እየበተንኩበት ነው ተበተን ይሄን ማለት የለብሽም ነበር ተበተን ራስሽን በራስሽ ትመስል እና ዝም ብለሽ ነው ተበተን አለኝ ማለት ራሱ ይሄ እኔን እንዴት እንደምታዳምጪኝ በደንብ እኔ እንኳን አዳምጥሻለሁ ተናግሬያለሁ ድሮ ምክንያቱም ፕሮግራም የምሰራው ባንቺ ቪዲዮ ነው በማንም ቪዲዮ አይደለም ፈጥሬ ማውራት አልችልም ይሄ አይነት ባህሪ የለኝም አንቺ ተነስቼ ነው ፕሮግራም ሰራው ልክ እንደዚህ እንደሆኑ ማለት ነው አንቺ በተናገርሽው ስለዚህ እኔም ያሳብቅብሻል ተበተን ስላለኝ ስለሰደበኝ ነው ብለሽ ስትናገሪ አይ እኛ እኮ ታውቃለች ብለን ነበር ለካ ይሄን ፕሮግራም ወጣ ይሰራችሁ ተናዳ ነው ስለሰደባት ነው ተበተን ስላላት ነው ትባያለሽ ብዬ ነው አዝኝልሽ ነው እሺ ታዝጂ ከዚህ ቀደም አንዲት እህት ጸነሰች በደብ ይችን አዳምጡልኝ ይችን እናጠብቃለሁ ደግሞ ስለምጠብቅ ማለት ነው በነገራችን ላይ ለአውስትራሊያ ህዝብ ብላ ጥምቀት ያዘዘችው የዛሬ ሳምንት ነውና የመጨረሻው ቀን ዛሬ ነው እሺ ያለፈው ማክሰኞ ነው ያዘዘችው እንቁጠር ማክሰኞ ረቡዕ ሐሙስ ዓርብ ቅዳሜ እሁድ ሰኞ ዛሬ ሰኞ ሰባተኛ ቀን ነው ለሰባት ቀን በሻወር ውስጥ ተጠመቁ ብላለች እንግዲህ የተበተን 7 ቀን ጥምቀት እንዴት እንደሰራ እንግዲህ በሂደት እናየዋለን 7 ቀን ሞልቶታል የተበተን የኔና 7 ቀን ሞልቶታል እሺ እንቀጥል እና ይችን በደንብ ስሟት አሁን ስለኔ እንደዚህ ሰራች ማለት ነው ስለኔ እንደዚህ ሰራች ለምንድን ነው እንደዚህ የምትሰራው ቅድም ጊዮን እንደተናገረችው አጋንንቱን በደንብ ገርፌዋለሁ በደንብ ቅጥቅጥ አድርጌ አጋንንቱን ገርፌዋለሁ እንዳይነሳ አድርጌ ገና ይለፈልፋል አንዴ ከጤፍ ክምር አንዴ ከምን ሲያዘልላት ነው የሚውለው የሚገርማችሁ ሲያዘልላት ይውላል እና ተበተን ምን አለች መሰላችሁ ሀገር ለቀህ ውጣ አለች ዛሬ 7 ቀን ነው አይደል 7 ቀን ተጠምቆ ሲጨርስ ቶሎ 7 ቀን ከማለቁ በፊት ሀገር ወጥለ እንድትወጣ አውስትራሊያ ለቀ እንድትወጣ አለች ትእዛዝ ሰጠች አይ ተበተን ሀገር ለቀ ከአውስትራሊያ ለቅቄ እንደወጣ እኔ ግን የሚገርማችሁ ይገርማል ኑ ሲባሉ ግር ብሎ ሀገር ለቆ ከአውሮፓ ከአሜሪካ ከአውስትራሊያም ጭምር እሷ ጋር እንደሄደውና ዛሬ ገረዱ ነው እንደተቀመጠው እንደዛ አይነት ሰው አሁንም ይኖራል ብላ እንደው ወይንም ደግሞ ስለኔ ነው አልተናገረችው እንደው እንደዛ ብላ አስባ ይሆን በየሳስን ቆይቺ ሴትዮ ሰው ናት ወይንስ ምንድናት በያሰብኩ ማለት ነው እና አገር ለቀው ወጣለች ማንን አውስትራሊያ ተበተን ቤት ልውጣ ሲንገሪ ቤት አርጌ ልውጣ ትራንስፖርት ሳታዘጋጅልኝ የፕሌን ትኬት ሳትቆርጭልኝ ደግሞ የት ነው የምወጣው ቆይ ንገሪኛ የት ሀገር ልሄድ አንቺ ጋር ነው የምመጣው ወይንስ የት ነው አሜሪካ አውሮፓ እስያ ወይንስ ደግሞ አፍሪካ የት ነው የምወጣው ባልተናገርሽበት እንደ ቁርጥ ያለው ንገሪኝ የት ሀገር እንደሆነ እንድዘጋጅ ደግሞ የትራንስፖርትም ጭምር ተልኮ ነው እንጂ ዝም ብሎ ወጣ ይባላል እንዴ የተበተንዬ የኔ እናት አይው ላሰማችሁ ውጣ ያለችበት ሀገር ለቀው ውጣ የተበተን እንዲያው እኮ በጣም ለነገሩ በቀደም ነግሬያቸዋለሁ ይችን ሁሉ ያለችበት ዋናው ርዕሷ ምክንያቷ ገንዘብ ልመና ነው እሷን በኋላ አሰማቸዋለሁ ያው አውስትራሊያ ያሉትን ገንዘብ ልትቀፍላቸው ስለፈለገች ነው ተለምንብኝ እንጀራው አሁኛታለሁ እና ውጣ አገር ለቀው ጣለችኝ አዳምጧት እዛ ጋራ አደንዝዞት
ያ አቤት አሁን ጥምቀት የተጀመረ ለዛ ጉድ ነው የሚፈላው። ብትለቅ ይሻላል፣ አገሩን ለቀህ ብትወጣ ይሻላል። ጥምቀት የተጀመረ ለት ይቆጫል። አይተበትንዬ የኔ እናት የኔ ምስኪን እንደው አንቺ እኮ እንዳንቺ እኮ ጀግና እኮ የለም በእውነት እንዳንቺ እኮ ጀግና የለም። አገር ለጠውጣ ጥምቀት የተጀመረ ቀን ደግሞ ሰውን አደንዝዞት ሰው ከደነዘዘልኝ ሙኝ ነው የምወጣው። አይተበትን አንዴ እኮ ከዚህና ከዚህ የምትናገረው እኮ ለይታ አታውቀው፣ በታሪክ አታውቀው እና ለይታ መናገር እንኳን አትችልም። እና አገር ለቀህ ወጣለችኝ እኮ እንዴ! ትኬት ሳታዘጋጅ አገር ሳታዘጋጅልኝ እንዴ የመውጫ የማርያም መቀነት መንገድ ሳትሰጭኝ ቤት አድርጌ ነው እኔ የምወጣው። ተበትንዬ የኔ እናት ቤት ነው የሚወጣው። እስቲ ንገሪኝ አይተበትን እስቲ እናዳምጣት፣ ደግመን እናዳምጠው። ምንድነው አውስትራሊያ ህዝብ ምንድነው እዛ ጋራ አደንዝዞት ያ አቤት ነው የአውስትራሊያ ህዝብ ደንዝዟል አይባልም፣ ነውር ነው። ህዝብ ደንዝዟል አይባልም። እንዳንቺ አይነቱ ግለሰብ ነው ድንዙዝ እንጂ ህዝብ ድንዙዝ አይባልም። የአውስትራሊያ ህዝብ ደንዝዞ አይባልም። ኦፍ ኮርስ ያንቺ 1 4 1 3 1 2 ተከታዮች አሉሽ፣ እነሱ ድንዙዝ ናቸው። እና ያንቺዎቹ ስለደነዘዙ ሌላው ሰው ደነዘዘ እንዴ? ተበትንዬ ህዝብ ድንዙዝ አይባልም። ያንቺ ተከታዮችሽ ደንዝዘዋል። እውነት ነው፣ ይሄ ግልጽ ነው። ያንንም ደግሞ በእኛ ጸሎት ነው የደነዘዙት። አደንዝዘናቸዋል በጸሎታችን፣ በትክክለኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምህላና ጸሎት ደንዝዘው እውር ድንብራቸውን ነው የሚሄዱ። በየጓሮ በየስርቻው ነው የሚቆሙት። በየስርቻው መጥተው ህዝብ ጠንቅቆ ያውቃቸዋል። እኔ ደግሞ በተለይ አውቃቸዋለሁ። ድንዙዞች በየአጥሩ ስር የቆሙ አሉ፣ የአንቺ ተከታዮች እንጂ ህዝብን ድንዙዝ የአውስትራሊያ ህዝብ ድንዙዝ አይባልም። ይስማልሽ፣ በደንብ ላሰማልሽ፣ አዳምጡ። አደንዝዞት ያ አቤት አሁን ጥምቀት የተጀመረ ለዛ ጉድ ነው የሚፈላው። ብትለቅ ይሻላል፣ አገሩን ለቀህ ብትወጣ ይሻላል። አገርን ለቀህ ወጣ። እኔ አይተበትንኝ። እሺ አናትህን የሚልልህ ይመጣልሃል። ኦኬ እሺ፣ ከበድ ያለ ነው ይመጣልህ። እሺ ከዛ ተበትን። አዎ ይሄን መበተን እፈልጋለሁ። ተበትን ደጋግመሽ ቆርቆራሽ አለች አይደል? በተንኩባት እኮ የሚገርማችሁ መንጥቄ ከዛ ስንቱን አወጣሁት መሰላችሁ? ስንቱን አወጣሁት እኮ ከእሳት ነጥቄ በእውነት በኋላ ወጥተው ሲያዩት ስንቶች መረቁ ይመሰላችሁ? እንደ እግዚአብሔር ጸጋውን ይስጥ፣ በረከቱን ይስጥ፣ እድሜ ይስጥ። አንተ ባትነሳ ኑሮ እኮ እኛ እኮ እዛ ቀልጠን ቀርተን ነበረ፣ አንነቃም ነበረ፣ ግራ ቀኙን አናውቅም ነበረ። እግዚአብሔር ይስጥ ያለኝ ስንቱ መሰላችሁ? በተንኩት። አፈር ከድሜ ያስጋጥኳል። ወጣ ዲያቆን ኃይለ ሚካኤል ወጥቶ አሁን የሚጽፈውን ብታዩት ሴትዮዋን አሾራት የምታደርገው ናት። አይኗ ሁሉ ፈጠጠ። የሚገርማችሁ አይኗ ሁሉ ፈስ ነው የመሰለው። አይኗ ሁሉ ፈስ መስሏል። ይቅርታ ፈስ ምን አይነት ነው? አንድ ወዳጅ እኮ ነው እንዴ ፈስ ምንድነው? አንተ አይን ፈስ መስሏል አለው። እንዴው ስለ ቃሉ በጣም ይቅርታ፣ ያው ቋንቋ አይደለ አንተ ፈስ ምን ይመስላል አለው። በግምት ቡላ ነው እና በጣም ይቅርታ። ለማንኛውም በቃ በተኑ እቅዷን ሁሉ ዝብርቅርቅሯ አወጣት። አሁን እየተነሳች አንዴ ክምር ላይ ትወጣለች። ክምር ላይ እኮ ነው። አይተበትን እና እስቲ ዳዳውታ በየስደት ዓለሙ የተበተኑት ካህናት ነንባዮች መሪጌታዎችን ህዝቡን ለማሰር የመጡትን ይበተኑልን አይደል? አይተበትንዬ የኔ እናት ምስኪን፣ አይ ምስኪን እንደዚህ ነው። ወጣች ናት ታሰራለች። ሳሚ የሚሉት ሮቷል ይወጣና እንደዚህ ሆኖ እንጀራው ስለሆነ እሱ ሳሚዬ አይ አንዳንዴ ጨከንም ማለልብህ እኮ ሳሚ ታውቃለህ። መቼስ ማልጨክነበት ምክንያት አለኝ። ሂድ የለም ሙጣ እንጀራ ነው ብላ፣ ምክንያቱም ከዚህም ከዛም መብላት ነው። ሳሚ አንበሳይ እናማ እላችኋለሁ። በሉ ሸርሸር ቶሎ አድርጉት። ስለዚህ እህተበትንዬ የኔ እናት አይተበትን እስቲ ምን ይላል መሰላችሁ? የእህተበትን ሌላው አንዳንድ ነገሮችን የሚያስቅ ነገር ላሳያችሁ።
የሚያስቅ ነገር እዛ ማሳ ላይ ሄዳ የምታወራውንና አንዳንድ ነገሮችን በደንብ አሳያቸዋለሁ። ብዙ ነገሮች አሉ። መቼም እህተበትን መቼውም ተሳክቶላት አያውቅም፣ ሊሳካላትም አይችልም። ፕሮግራም በሰራች ቁጥር ለኛ ነው ጥቅሙ ብያቸዋለሁ። ጥቅሙ ለኔ ነው። ለምሳሌ አይኗ ላይ ነው ትልቁ መንፈስ ያለው አይኗ ላይ ላሳያችሁ። አይኗ ላይ ነው ይለኛል ብላለች። ደግሞ እውነት ነው፣ አይንሽ ላይ ነው ያለው። የአይኗን ደግሞ አንቄ ይዤዋለሁ። ይሄ ይኸው ተገርፏል። በደም የሚያደርገውን ላሳያችሁ። አይኗ ላይ ያለው አጋንንት እንዴት እንደሚቅለበለብ ልንገራችሁ፣ ላሳያችሁ። አይኗ ላይ ያለው አጋንንት እንዴት እንደሚቅለበለብ። የት ነው ያለው? ሁለት ነው እንዴ? ኦኬ 2 3 አይኗ ላይ አይኗ ላይ ያለውን አጋንንት ላሳያችሁ። ተመልከቱ እስቲ፣ ይሁት በደም ይሁት። አይታይም እንዴ? ታዩታላችሁ አይኗን። እዚህ ላይ ከባድ አጋንንት ነው ያለው። ከባድ እሱን ነው የገረፉት። በዚህ ጭራ እሱን ነው የገረፉት። የሚገርማችሁ እሱን ሳቀምሰው በቃ አንቀጨቀጫት። ይሄ አይኗ ላይ ያለው በዚህ ጭራ ማለት ነው። ልድገምላ በዚህ ጭራ አሁንም እየገረፉት ነው። እንደዚህ እየገረፉት ነው። ሳቀምሰው በቃ ተንቀጨቀጨ። እሱ አይኗ ላይ በዚህ ነው 10 ዓመት ይዛቸው። የሚገርማችሁ በዚህ ነው ቆልፋ የምትይዛው። በዚህ ይሄ የአይኗ መንፈስ፣ ይሄ አይኗ ላይ ያለው የአጋንንት መንፈስ አይተበተ ይሄንን ቀምሷል። ይሄንን ሲቀምስ አሽከረከረው። ይሄ ተበትን ሌላ አንድ ቪዲዮ ሰርታለች። አሁን በደንብ አንቄ ሲይዛት ግራው ሲገባት ወደ ማሳ ወጣለች። ማሳ ሄዳ ማን ማሳ ውስጥ እንደሆነ እየተቀደደች ነው። የሷም ይሁን የማን በደንብ አንድ ነገር አረጋግጥላችኋል። እስከዛሬ ስናገረው የነበረው እውነት እስከዛሬ እህተበትን ከዚህ ቀደም ምን ብያቸዋለሁ ብላችሁ አዳምጡኝ። ከዚህ ቀደም ይቺ ሴትዮ በሷ ይሄ ባልትና ውስጥ ባልትና የምትለው ጣዕመ ባልትና ነው ምናምን ትነግሩኛላችሁ። አይኗን አያችሁ ታዲያ የመንፈሱን። አሚን። እና ይሄ ባልትና ቤቷ ጣዕመ ባልትና አገልግል ምግብ ቤት እያመጣች የምትሸጥላችሁ እሷ ማዳበሪያ ያልነካው ከአዘመር ነው እያለች ነው የምትናገረው። ግን ይሄ ውሸት ነው። ከጋርመንት እየገዛች እያመጣች ነው ለእናንተ የምትሰጠው። አትሸወዱ ብዬ ስል አንዳንዶቹ አይ ኧረ የእሷ ተከታዮች ሌላው እንኳ ያውቃል። የእሷ ተከታዮች ውሸት ማሳለን ምርታለን እያለ መከራ በቃ አላድ በኮመንት ሰዎችን ለማደንዘዝ እና ሐሰት ለማስመሰል ጥረዋል። ግን ስለምናውቃቸው የእሷን ተከታዮች በአንድ ወርድ ነው የምናውቀው፣ በአንድ ቃላት በአንድ ፊደል እናውቃቸዋለን። ምክንያቱም ደናቁርት ናቸው ያሉት እሷ ጋር ፊደል አያውቁም፣ ለይተው አያውቁም። እነሱ የሚጽፉትን ሰዎች ብታዩ እንዲያው ምኑን ብዬ ልንገራቸው? የለም። አሁን ለምሳሌ እዚህ ጋር ኢትዮጵያ ሀገሬ የሚለውን ባህር ሐሳብ ብሎ የጻፈውን ይሁት ፊደሉን ይሁት እና ለማንኛውም ግን እናውቃቸዋለን። ዝሮ ግን ውሸቷን እዛ እያመጣው የምሸጠው ፍሬሽ ነገር ነው፣ ማዳበሪያ ያልነካው እኛ ያመረት ነው እያለች ሰውን ለመሸወድ ተከታዮቿን ጭምር ለመሸወድ ስትጥር ነበር። ያን ሁሉ አሳያቸዋለሁ። ምክንያቱም እሷ ቪዲዮ በሰራች ቁጥር እግዚአብሔር የተመሰገነ ይሁን ብዙ ነገሮችን እናገኛለን። ብዙ ነገሮችን ለምሳሌ ከምን ልጀምርላችሁ መሰላችሁ? አንድ ምርቷ የኔ ምርት ትላለች። እዛ ገጠር ሄዳ የምታሳየን ሰኔ ላይ ስለተዘራ ነው። ኧረ ውሸት ነው። የኔ አይን ምስክር ነኝ። ሁሉም የጋርመንት ቴንክ ዩ ቬሪ ማች። ይኸው እዚህ ጋር ኮመንት ጊዮን መቼስ እና ኧረ ውሸት ነው። እኔ የአይን ምስክር ነኝ። ሁሉም የጋርመንትና የመርካቶ ውጤቶች ናቸው።
ቴንክ ዩ እንደዚህ መስካሪዎችን ስናገኝ ከዚህ ቀደም ስል የሳተከ ውሸት ነው ከባሳ የመጣ ማዳበሪያ ያልነካው ምን ያልነካው ኖ ኖ ኖ ኖ ኖ ኖ ይቻ ጮርባሪ ውሸታም ናት ከጋርመንት ነው እየሰበሰበች እያመጣች እንዲያውም ባለፈው ነግሬያቸዋለሁ ከሆኑ ገጠሮች ላይ ጤፍ ገዝታ ከገበሬዎች ላይ ብራቸውን አልመልስም ብላ ስንት ጦርነት ላይ ነበሩ አሁን ይመለስ አይመለስ አላውቅም አንጭ ብሩ አንቀው ይዘዋት ስንት ነገር ነበረ እና ውሸቷን ጊዜው ግን ብያለሁ ሴትየዋ እብድ ስለሆነች አንድ ቀን ወጣ እንደምትቀባጅር አውቅ ነበር እንደምትቀባጥር አውቅ ነበር የሚገርም ነው እና ወጣውን ቀባጥራለች ለምሳሌ ከንትኑ እንጀምር እንግዲህ ገጠር ሄዳ ማሳ አምርቻለሁ ጤፍ ዘርቻለሁ ምን ዘርቻለሁ ስለዚህ እና እንደዚህ ጥሩ የሆነልን በሰኔ ስለዘራን ነው ምርታማ የሆን ነው ትላለች እስቲ እናዳምጠው ይሄንን አይተበት በሰኔ ስለዘራን ነው ትላለች ማለት ነው አዳምጡት ይሄንን ላሰማችሁ በሰኔ ስለዘራን ነው አዳምጡት የቲዳ እንደ እንትን እንዳለች እሱ መድኃኒዓለም ይወቅ ለማንኛውም ግን ኦኬ የሷ ነው ብለን እንውሰደውና አሁን የምታወራውን ዝም ብላችሁ አዳምጡ ነብይ እግዚአብሔር ቅዱስ ሄኖክ እንግዲህ መጽሐፉን ሲመረቅ ወልደ ሰንበት ዲያቆን ወልደ ሰንበት አስረድተውታል ኃይለ ሚካኤል መምህር ኃይለ ሚካኤልም እንዲሁም ፍቅረ ማርያም ኢሳያስም እንደዚህ መምህሮች ማለት ነው አንዱ ድሬዳዋ ይሄ ኢሳያስ የሚባለው ድሬዳዋ ዩኒቨርሲቲ ገብቼ ከ200 ስንት ተማሪ ነው ያለው ጠቅላላ 270 ተማሪ ነው ከ270 ተማሪ ውጤቱ የመጣው የመጨረሻው ነው 270ኛው ማለት ነው እና ተባረረ ይሄድና እሷ ጋር የመጣ ማለት ነው ያኛው ደግሞ ኢዮስያስ ነው ኃይለ ሚካኤል የምትለው ኢዮስያስ እያለ በፌስቡክ የሚጽፈው ዘገየ ናስሪ ወይንም ደግሞ የውሸት ስሙ ንጉሱ በነገራችን ላይ ሙስሊም ነው ባክግራውንዱ ዘገየ እንታ ቃላችሁ ናስሪ መሐመድ ነው ትክክለኛ ስሙ ዘገየ ናስሪ መሐመድ ነው ንጉሱ ብላዛ እንዲወጣ ያስደረገችው እሷ ናት ይኸውላችሁ ሌላ ምስጢር ነገርኳችሁ አይደል እየሰማችሁኝ ነው ናስሪ ዘገየ ናስሪ የትኛው ባለፈው ያሳየዋችሁ ኢዮስያስ እያለ የሚጽፈው ዘገየ ናስሪ መሐመድ ነው የሚባለው ትክክለኛ ቤተሰቦቹ ባክግራውንዱ ሙስሊሞች ናቸው እዛ ሲመጣ ዘገየ ንጉሱ እንዲባል አደረገችው ማነህ ተበተን ሚስጥሩ ብዙ ነው ጎበዝ ገና ጉድ ይወጣል ገና ጉድ ዘገየ ናስሪ መሐመድ ነው የሚባለው እና እሱን ነው ኃይለ ሚካኤል የምትለው ወልደ ሰንበት የምትለው የአንድ ጉፋይ ያለ ይሄ በረከት ሀጂ በረከት የምለው እኔ ማለት ነው ስለነሱ ነው የምታወራ አዳምጡ ዋናው ርዕሳችን እነሱ አይደሉም ዛሬ ስለ ምርታማነት ነው የምናወራው የምናየው እስቲ እንየው የዘመኑ አቆጣጠር እንግዲህ እኛ አሁን ሰኔ ሁሉ ጊዜ ሰኔ 5 ላይ በነብይ እግዚአብሔር ቅዱስ ሄኖክ ሰኔ 5 የምንዘራበት ሰዓት ነው ከዛ የባህር ሐሳብ ደግሞ ገና ግንቦት ላይ ነው ያለው እና ዝናቡም ያሳያል የዘነበ ያሳያል ያ ማለት እንግዲህ እግዚአብሔር ይሄንን ዘመን አቆጣጠር ተጠቀሙና ስሩበት ሲለን እየሰራን ራሱ ደግሞ ያሳየንና ይሄ ወቅት ራሱ ከተባለን ይሄንን ግብርና እንድንጀምርበት ከተባለን 3 ወደ 4ኛ ዓመት እየመጣን ነውና ባንዴ ይሄ ነገር ግን አልተፈጠረም እየተቀየረ አልመጣም ምክንያቱም የተዛባ ጊዜ ወሰደ ነገር ስለሆነ እኛም ደግሞ አምላክን በትግስት መጠበቅ ያለብን ነገር ስለነበረ ይሄንን የመሰለ ፍሬ ያየን ማለት ነው ሰምታችኋል አይደል እንግዲህ ይሄንን የመሰለ ፍሬ ያየችው በሰኔ 5 ስለዘራችሁ የባህር ሐሳቡ ግን ምርታማ የማይሆነው አለች በግንቦት ስለሚዘራ ነው ሰምታችኋል አይደል ትንሽ እንሳቅና ደግሞ የሆነ ነገርም አንድ ነገር አሳያችኋለሁ በዛው አንዴ ጠብቁኝ ስለዚህ በሰኔ 5 ስለዘራን
ምርታማነት አሳየን፣ ምርታማነት አሳየን፣ ልዩ ምርት አሳየን። በባህር ሐሳቡ የሚዘሩት ግን አለችን እህተ በትንዬ፣ በባህር ሐሳቡ የሚዘሩት ምርታማ አይደሉም። ለምን? ግንቦት ላይ ስለሚዘሩ። እዚህ የአውስትራሊያንም ጤፍ ላሳያችሁ ነበረ። ቆይ እስቲ እየፈለኩ ነው፣ አሁን ይመጣል። የአውስትራሊያን ጤፍ በፈረንጆች አቆጣጠር ወይንም በፈረንጆች የዘመን አቆጣጠር የሚዘራውንም ጤፍ ማሳየት አለብኝ አይደል? እሱንም ማሳየት አለብኝ። አሳያቸዋለሁ። እስቲ ቆይ እዚህ ጋር እንዲመጣ እየሞከርኩ ነው። የእህተ በትንን ውሸት ማዋረድ አለብን። የሚገርማችሁ ማዋረድ አለብን። ስለዚህ እኛ ምርታማ የሆነው ግንቦት ላይ ስለምንዘራ ነው። በደንብ እንድታዳምጡ ይፈልጋለሁ። ማለት ሰኔ ላይ ስለምንዘራ ነው። በሰኔ ስለሚዘራ ነው እንደዚህ ምርታማ የሆንሁት ትለናለች። ማን? እህተ በትን። ነገር ግን በባህር ሐሳቡ ያሉ ሰዎች ትላለች እህተ በትንዬ፣ የኔ እናት፣ በባህር ሐሳቡ ያሉ ሰዎች ግንቦት ላይ ስለሚዘሩ ምርታማ አይደሉም። ለዚህ ነው እኛ ዘመነ ሄኖክን ተከትለን ግንቦት ሰኔ ላይ የምንዘራው ነው የምትለው እህተ በትን። እየሰማችሁ ነው አይደል? እንዲያው መቼም የእሷ ውሸት መቼውም የሚያልቅ አይመስለኝም። ተናግረነውም የሚያልቅ አይመስለኝም። የሆነ ሌላም ነገር በኋላ ስለማሳያችሁ ሬዲ ሁኑ። ይሄን ካለችን በኋላ ምን ታሳየናለች መሰላችሁ? ጤፏን ታሳየናለች። የእሷን ጤፍ ታሳየናለች። ምርታማ የሆነችበትን ክምሩን እየዞረች ታሳየናለች። እስቲ እንይላት ክምሯን፣ የጤፏን ክምር እስቲ እንይላት። የጤፏን ክምር እንይላት እስቲ። 3 ነው አይደለ? የጤፍ ክምሯን ላሳያችሁ። የእህተ በትን የጤፍን ክምር በደንብ ተመልከቱት። እንግዲህ በዘመነ ሄኖክ የተዘራው ጤፍ እንዴት እንደበረከተ፣ እንዴት እንደበዛ፣ እንዴት ልዩ እንደሆነ በዘመነ ሄኖክ በእንትኑ በዚህ ምንድነው በሰኔ 5 ላይ የዘራችው ተትረፍርፎ በቃ ሜዳ አገር አልበቃው ብሎ ያለውን እህል እስቲ እዩት፣ እዩት። እነዚህን 3 ክምሮች ያቸው፣ 3 ክምሮች እነዚህን አያችሁ። እላው ላይ ወጣ ታያዋታላችሁ። እሷን ቆይ እንደው ቆም አድርጌ ላሳያችሁ። እንደ ጦጣ ላው ላይ እየወጣች እንኳን ጤፍ ክምር ላይ ሰማይ ብትወጭ አለቅሽም። ሰማይ ብትወጭ ገና እኔ አንቺን አፈር ከድሜ ነው ማስግጥሽ ብያለሁ። እንኳን ጤፍ ክምር ላይ የማን ጤፍ ክምር ላይ እንደወጣሽ እሱ መድኃኒዓለም ይወቅ፣ መድኃኒዓለም ይወቅ። ለማንኛውም ኦኬ ያንቺ ነው ብለን እንቁጠር። አሁንም ልብ ብላችሁ አዳምጡኝ። ያንቺ ነው ብለን እንቁጠርና በዘመነ ሄኖክ ሰኔ ላይ የተዘራው ጤፍ ይኸውላችሁ፣ ይኸው ብዛቱን አያችሁት? ተመልከቱት። ብዛቱን አያችኋቸው? ዝቅ አድርጌ የማሳያችሁ ተመልከቱት። አያችኋቸው? እንግዲህ ምርቱ ይሄ ነው። እሷ የቆመችበት ያለ እንደ ትልቅ ነገሩ። ከዛ 1 2 4ኛዋን አያታይቺ ትንሽ የእህተ በትን ጤፍ ገብቷቸዋል። የእህተ በትን ጤፍ ይሄን ይመስላል። የእህተ በትን ጤፍ ይሄን ይመስላል። እያያችሁት ነው እንግዲህ የእህተ በትን ጤፍ ይሄን ይመስላል። የእህተ በትን ጤፍ ይሄንን ሁሉ ነው እንግዲህ ዘርታ ምርታማ የሆነችው። እህተ በትን እስቲ በባህር ሐሳብ የተዘራውን ደግሞ እንየው እና እንግዲህ ተመልካቾች እናንተ አወዳድሩ። በባህር ሐሳቡ የተዘራው ምርታማ አይደለም፣ ኪሳራ ነው፣ ትርፍ የለውም፣ ባዶ ነው ያለችውን እስቲ እንየው። የባህር ሐሳቡን ጤፍ የጎጃምን ጤፍ እንየው። የጎጃምን ጤፍ እስቲ ይሁት አየው። የጎጃምን ጤፍ እስቲ ይኸው በባህር ሐሳቡ የተዘራው ጤፍ ይኸው አገር ክምሩን ይኸው። ያልታጨደውን ገና ይኸው ይሄ ጠቅላላ ያልታጨደው ክምሩማ አገር ነው፣ አይታይም። አያችሁ የባህር ሐሳቡ እህተ በትን አየኔ እናት ምስኪን። አሁን ማንን ነው የምታታልየው? እናቱ። አያችሁት? የባህር ሐሳቡ ጤፍ ደግሞ ይሄ ነው። ኢትዮጵያ የሚመጣው ምርት ነው ማለት ነው። አያችሁ የባህር ሐሳቡ የኛው፣ እሷ የምትንቀው በባህር ሐሳቡ የሚዘራ የለም የምትለው ይሄንን ነው።
የሷ ሁለት ክምር ትናንሽ ክምሮችን እላው ላይ ወጣ ለዛው እሷ የምትወጣበት ለዛው ያን እያሳየች በዘመነ ሄኖክ ማንን ነው የምታጃጂው? ጅሎችሽን እዛው አጃጂ ጅሎችሽን አጃጂ። የጎጃምን ጤፍ አያችሁ ታይቶ አይዘለቅም። አሁን በመኪና እየተሄደ ነው። አንድ ቦታ ላይ እንዳይመስላችሁ ይሄ እንደ ተበተን አንድ ቦታ ላይ አይደለም። ይሄው እየሄደ ነው። እዩት አገር የጎጃም ጤፍ ነው። የምንጃርን ማን ነው እንጂ እንዴ የሰላሌን ጤፍስ ገና መቻ መጣ ነው። በባህር ሐሳቡ የተዘራው እኮ ነው። ይሄ ተበተን ማንንም እኔ ያለው ማንንም አትሸውጅም። ልንገርሽ ማንንም ያንቺን ውሸትነት እንደዚህ እየገለጥን እንሄዳለን። ገብቶሻል አይደል? አዩ እንግዲህ አሁን ያ ባህር ሐሳቡ ምን በለው ሄኖክም እንበል እስቲ በፈረንጆች አገር ላይ የተዘራውን የአውስትራሊያን ጤፍ ላሳያችሁ ጎበዝ። የአውስትራሊያን ጤፍ ላሳያችሁ። ይሄ የአውስትራሊያ ጤፍ ነው። አውስትራሊያ በፈረንጆች ሀገር የተዘራው ይሄ ጎጃም እንዳይመስል ኢትዮጵያ እንዳይመስል ምንጃር እንዳይመስል ወዳጅ ምንጃር እንዳይመስል ጎጃም እንዳይመስል ጎንደር እንዳይመስል ኦሮሚያ ሰላሌ እንዳይመስል ይሄ አውስትራሊያ ላይ የተዘራ ጤፍ ነው። እኛ ሀገር አውስትራሊያ አያችሁ የኢትዮጵያውያን ነው። ለዛው ስምም አልጠቅሰው ፈቃድ መጀመሪያ መጠየቅ ስላለብኝ ነው። ይሄ ግን አውስትራሊያ ላይ ያለ ጤፍ ነው። በቋቸዋል አይደል? በፈረንጆች አቆጣጠር የተዘራ ጤፍ ነው። በጎርጎሮሳውያን በነጮች ዘመን አቆጣጠር በ2025 ያህል በምንቆጥረው እና ይሄ ዘመነ ሄኖክ ከሌለበት እንዴት በቀለ ተበትን ማንን አደንቁ አንቺ ደንቆረሽ ማንን ለማደንቆር ነው? እውነትም ጅሎች እዛ እሚሉ አሉ አጠገብሽ። አንቺ ቪዲዮ በሰራሽ ቁጥር እመኚኝ አንቺን አፈር ከድሜ ነው ማስገተሽ። አንድ ነገር ልንገራችሁ፣ የሴትዮዋን ውሸት ልንገራችሁ። አሁን እሷ በሰኔ የተዘራ ነው አይደል ያለችው? በዛው በአንድ ቪዲዮ ላይ አፍ ሲያመልጣት ላሰማችሁ። ከሰኔ በፊት የተዘራው ላሳያችሁ። ከሰኔ በፊት የተዘራ አለ ብላ የተናገረችው ተመልከቱ። አይ ልሳነ ተዋህዶ ሚዲያ ጋር ነው የገጠምሽው። ከልሳነ ተዋህዶ ኦኬ፣ ይሄው ይሄንን ቪዲዮ ይሁት። ኦኬ 9 አይደለም የትያ ነው ይሄ? ኦኬ 7 ይሄው ይህችን ቪዲዮ አዳምጧት። ከሰኔ በፊት የምትለዋን አዳምጧት። ለሰኔ ወር ሳይሆን ከዛ በፊት የሚዘሩ እንትን አዩ አረ በደንብ አዳምጡ። በሰኔ ሳይሆን ከሰኔ በፊት የሚዘሩ አዳምጡ። ለምን ነው ከሰኔ በፊት የምትዘሪው? የኔ እናት አዳምጡ። ለሰኔ ወር ሳይሆን ከዛ በፊት የሚዘሩ እንትን ለምሳሌ ቃሪያ አለ። ለሰኔ ወር ሳይሆን ከዛ በፊት የሚዘሩ እንትን ለምሳሌ ቃሪያ አለ። ለሰኔ ወር ሳይሆን ከዛ በፊት የሚዘሩ እንትን ለምሳሌ ቃሪያ አለ። ለሰኔ ወር ሳይሆን ከዛ በፊት የሚዘሩ እንትን ለምሳሌ ቃሪያ አለ። ቃሪያም ቦታ ይይዛል፣ ሽንኩርትም እንደዚሁ ቦታ ይይዛል። አያ ሰማችኋት አይደል? ከሰኔ ወር በፊት ቀዳዳ ውሸታም። ልሳነ ተዋህዶ ነኝ እኔ። ልሳነ ተዋህዶን ማለፍ አትችይም። ቶሎ ቶሎ እምላችሁ ብዙ ስለማልቆይ ነው። ትንሽ ደቂቃ ስለምቆይ ስላልኳችሁ ነው። በሰፊው ግን እመጣበታለሁ እንድታውቁት ነው። ሌላው ከጋርመንት እየገዛች ነው ብዬ ስናገር ቅድም ጊዮን መስከራለች፣ እኛ ምስክር ነን ብላለች። ከጋርመንት እየገዛች ነው ስንል አይደለም፣ ውሸት ነው፣ ማዳበሪያ ያልተቀላቀለበት ነው ሲሉን የነበሩ አሉ አይደለ? ላሰማችሁ። ሴትዮዋ የምትወሸክተው እሷ ምን ጊዜ የሚሆን ቀዳዳ ስለሆነች እግዚአብሔር ይስጣት እየወጣች ትነግረናለች። ላሰማችሁ፣ ተመልከቱ። ይሄን አዳምጡልኝ። አንድ የመጨረሻ ነው። የመጨረሻ አንድ ነገር አሰማችሁና መርቀናት ይቅናሽ ብለናት የምንሄደው ነገር አለ። ይቅናት ብለናት የምንሄደው ነገር አለ። አዳምጡ። ይሄንን በደንብ አዳምጡልኝ። ተቋማትንም እንደ እግዚአብሔር ፍቃድ ከምናመርተው ላይ ያሉንን ተቋማት ነው የምትለው። ያሉ ተቋማት አሏት ብያቸዋለሁ። ቢዝነስ ነው የጀመረች ብያቸዋለሁ። ከዚህ ቀደም ራሷም እየነገረችን ነው። ተቋማት አሏት። እነሱንም ጥቂቶችን ትዘረዝርና ስለምን እንደምታወራ አዳምጧት።
ለእናንተ ጥቅም ስለሆነ ለማስገባት ያሉንን ተቋማትንም እንደ እግዚአብሔር ፍቃድ ከምናመርተው ላይ ለማስገባት የወደፊትም ትልቁ እቅዱ ነው ማለት ነው። ከራሳችን ማሳ ላይ ያነሳን በተቋማችን ላይ ማሰራጨት ማለት ነው፣ መበተን እና ያ ነው ትልቁ እቅዱ። መድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አዳምጡ። ያው ባልትና አለ፣ ቤተ ጣዕም አለ፣ ግብርናውም እንደዚሁ ደግሞ ሶስቱን ጠቅሳቸዋለች። ባልትና ቤተ ጣዕም ወደ 9 ተቋማት አሏት እንዳለችው። እሺ ለነሱ ምን ታደርጊያለሽ? የተበተን እስቲ እውነቱን ተናገሪ። ጋርመንት አልገዛም እኔ ከዋናው ምርቴ ነው ማቀርበው አይደል ያልሽን ከዚህ ቀደም። እሺ እስቲ አሁን ምንድነው የምትይው? እስቲ ተናገሪ። የሚሰማራበት መንገድ ይኖራል። አሁን እንዳልኩት ለማህበሩ ቤተሰብ ወዘተ ለእንደዚህ ያቀርባል ያለው አሁንና ግን በሰፊው ደግሞ የሚወጣበትን ነገር እንደዚሁ እናስባለን። የግድ ደግሞ ምርታችን በጣም ብዙ መሆን አለበት የሚል ሐሳቢ ስላለ ነው እና ቤተ ጣዕም አለ። ቤተ ጣዕም እንደዚሁ የቅመማ ቅመምም የባልትና ውጤት ያቀርባሉ። አገልግልም እንደዚሁ ደግሞ እቅዱም ሙሉ በሙሉ እንደ እግዚአብሔር ፍቃድ ከዚህ የሚወስድበትን ነገር ወደፊት የሚታሰበው ማለት ነው። ሙሉ በሙሉ ሌላ ቦታ ሳይሆን የሚገዛው ይኸውላችሁ ሙሉ በሙሉ ከዚህ በፊት ሙሉ በሙሉ ከውጭ ነበር የምትገዛው ማለት ነው ያልኳችሁ ይሄንን ነው። ሙሉ በሙሉ ከውጭ አይገዛም ካሁን በኋላ ነው። አያችሁ እየገዛች ነበር የምታቀርብላችሁ። ገብቷችኋል? ገብቷችኋል አይደል? ሙሉ በሙሉ አዳምጡ። የሚገዛው ከዚህ ከዛአነ ይሆናል ወደፊት ማለት ነው። ያው የግዴታ ሪሲት ለህዝብ የሚያቀርብበት ነገር ታሰባና እንግዲህ ገና እቅዷ ፕሮግራሟ ወደፊት እንጂ እስካሁን እየገዛች ነበር። አያችሁ ሙሉ በሙሉ ከዚህ የሚወስድበት እየገዛን አይሆንም። እንግዲህ ወደፊት እቅዷን ነው የምትነግራችሁ። ስለዚህ ከጋርመንት እየገዛች ነበረ ማዳበሪያ ያልነካው ለጤና እያለች ስትነግድ የነበረው። ወጣ ተናገረች፣ ራሷ ለፈለፈ። ገብቷችኋል አይደለ? ለፈለፈች፣ ተቀደደች እምላችሁ ይሄ ነው። ሌላው የመጨረሻው ሌላ ስራ ስላለኝ ነው የምቸኩለው። ሌላ የመጨረሻው አንድ እውነት ልንገራችሁና እሷን ይቅናሽ ብለን የምንመርቅበትን አንድ ነገር ላሰማችሁ። አንድ የመጨረሻ ላሰማችሁ። ይቅናሽ ብላችሁ እንድትመርቋት የምንፈልገው ያምነው እኛ ማንደርስባትም አንነካትም። እግዚአብሔር በሚያውቀው አንነካትም። እንደዛ እንድትሆን ነው እኛ የምንፈልገው። ከዚህ ከወጣች ከሃይማኖት ወጣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማጭበርበር ወጣ የራሷን መንገድና ስራ ከተከተለች ዞር ብለን አናያትም። እስቲ ይሄን አዳምጡት እና የምትለውን እናዳምጥ። በእውነት እየታገለ ነው። በግብርና በጣም እኔ የምወደው ነገር ነው። እንደውም የንግስተ ነገስታት ማርያም ዘኢትዮጵያ ስራ ምንድነው ቢባል ገበሬ ናቸው ቢባል ደስ ይለኛል። ታንክ ዩ እምለውን ይሄንን ነው። የንግስተ ነገስት እህተ ማርያም ስራቸው ምንድነው ቢባል ገበሬ ናቸው ቢባል ደስ ይለኛል። እኔም የምለው ይሄንን ነው። በቃ ስራሽን ፈልጊ፣ ገበሬ ሁኝ። ስራሽ እሱ ነው። ስራሽ ይሄ እምነት አይደለም። ከእግዚአብሔር መልእክት ተነገረኝ ከሰማይ ተነገረኝ ከሚለው ውጪ እሱ ከሆነ ማንም አይደርስብሽም፣ እኔም አልደርስብሽም፣ አልናገርሽም። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ላይ ብቻ ውረጅ። የምፈልገው ይሄን ነው። ገበሬ ከሆንሽ እኔ ራሱ እርዳታ አደርጋለሁ። እኔ በእውነት በበሬ የምታድሽ ከሆነ አንድ በሬ እገዛለሁ፣ አንድ በሬ እገዛልሻለሁ። በቃ ከእምነቱ ውጭና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ተያት። እምነት የሚባለውን እመቤቴ ነገረችኝ ከሰማይ ወረደልኝ ምናምን የሚለውን ተዩ። ከዛ ውጭ የምንፈልገው ያንን ነው እኛ። ከዛ ውጭ ገበሬ ብትሆኝ በፈለግሽው መስክ ብትሰማሪ፣ እኔ ግብርናውን ብቻ አይደለም አንቺ ስላልሽ ነው ይሄንን። ገበሬ ብትሆኝ እኔ ራሱ እርዳታ አደርጋለሁ፣ እግዚአብሔር የሚያውቀው።
በቃ እንደዛ እንድትባይ ነው አይደል የምትፈልጊው? እኛም እንደዛ እንድትባይ ነው የምንፈልገው። ከእምነት ትውጣለን። ይሄ ነው እውነቴን ነው። እናንተ እንግዲህ ይሄ ማህበር በእውነት እየታገለ ነው። በግብርና በጣም እኔ የምወደው ነገር ነው። እንደውም የንግስተ ነገስታት ማርያም ዘኢትዮጵያ ስራ ምንድነው ቢባል ገበሬ ናቸው ቢባል ደስ ይለኛል። ሁኝ እንዲያውም ወደፊት እቅዴ ብላለች። እስቲ እናዳምጥ። በጣም የሚያስደስተኝ ነገር ስለሆነ ማለት ነው። በተለይ ተለፍቶ ውጤታማ ሲኮንና እንዲህ ሲታይ ያስደስታል በእውነት። እና የኛ ትልቁ ስራ የዚህ ማህበር ትልቁ አላማ ወደፊትም በሰፊው መያዝም እንደምንፈልግ ያው ዓለም ይወቀው ጥግ ድረስ ዓለም ይወቀው ጥግ ድረስ የወደፊት የዚህ ማህበር አላማው ግብርና ነው አይደለ? ቴንኪው። እኔ የምፈልገው እግዚአብሔር በሚያውቀው ይሄን ነው። ከሃይማኖት ውጪ እርግጥ ጽዮን እዚህ ጋር የጻፈልን ምንድነው? እሷማ ብትተው ደስ ይላታል። አትተውም። ያጭበረበረቻቸው አይተዋትም። ያጭበረበረቻቸው እውነት ነው። እናስታርቃታለን። ሽምግልና እንገባለን። ተዋት በቃ ያቅሟን ሰርታለች መስሏት ነው ያደረገችው ስህተት ነው ብለን እኛም ሽምግልና ገብተን እናስታርቃታለን። ያጭበረበረቻቸው ሰዎችን እናስታርቃታለን። ግብርናው ወደፊት እቅዷ አላማው እሱ ነው። እኔም እሱም ብባል ነው ስራሽ ምንድነው ብባል ግብርና ብላለች አይደለ? ግብርናሽን ሁኝ። እምነቱን ለቀቅ አድርጊልን። እምነቱን ለቀቅ አድርጊ። የምንፈልገው እውነት ይሄ ነው። ከዛ ውጭ አንቺ ወተሽ ቪዲዮ በሰራሽ ቁጥር ለኔ ትልቁ አጀንዳ ስለሆነ ላንቺም ስራ መገለጫ ጥሩ ስለሆነ ብታደርጊ ደስ ይለኛል። አዎ ሰው ከጥርጣሬ የተነሳ ብዙ ነው የሚጽፈውና መሬቱን ተቀበላ ልትቸረችረው ፈልጋ ነው። እስከዚህ ድረስ እኮ ሰው አያምናትም በድንግል ማርያም። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ነው ልትቸረችር። የሚገርማችሁ ሰሞኑን ዲያቆን ኃይለ ሚካኤል አንድ ጉዳይ አንስቶ ነበረ። አንድ ነገር አጫውቶ የነበረ በሆነ ነገር ላይም የምታውቀው ነገር አለ። ሁመራ የሄደችበት ብዬ ባለፈው ስናገር ሰምታችኋል። በቀደምለት ሰርቻለሁ ፕሮግራም። ሁመራ የሄደችበት ምን ልትሰራ እንደሆነ ግልጽና ግልጽ ነው። የሆነ አሁን ሚስጥሩ እየወጣ ሲመጣ መናዘዝ ጀምራለች። የምትለውን እዚህ ጋር አዳምጡት አንዴ። እንዳልኩት ባለፈው ሁመራ ላይ የዛሬ 4 ዓመት ሁመራ ላይም ሲካሄድ ለግብርና ነው የተባለው ምን የተነሳ ነውም እና ያው ሌላ ስም ተሰጠን። የማላቃቸውን የፖለቲካ አባልኞችን ለነሱ በማዳበሪያ ታዩሱን ምስጢርኛ እናውቃለን። ማን እንዳገናኘሽም እናውቃለን። ዲቴሉን ይዘን እንወጣለን። ባለፈው ተናግሬያለሁ። ቆይቷል። ሴትዮዋ ራቁቷን ሆና ፎቶ አለኝ ተው ተብዬ ነው። ለእንትናችን ለአካባቢያችን ፖለቲካ ጥሩ አይደለም ተብዬ እንጂ ጉዳዩን አውቀዋለሁ። ለምን እንደሄድሽ እውነቱ ምን መደባበቅ ያስፈልግ ግብርና አይደለም። ትክክለኛው አሁን የተናገርሻት ናት። ምስጢሩ እየወጣ ሲመጣ ነው። አትለፍልፊ። እሺ ዶላር ይዛ ሄደች ተብሎ ወይ ጉድ! እንደው የማዳበሪያ ዶላሩን እንደው አይታችሁት እንደው ብትሰጡኝ ለኔ ጥሩ ነበረ። እኛ እናቀው ሲያምርሽ ሲጀምርና አራ እህተበትንዬ ከእንግዲህ መጥተሽ እንኳን ዶላር ፓውንድ ታውቂያለሽ እኮ ተይ እንጂ። እነ መንግስቱ ምንድነው የሚሰሩት? አሁን ወደ አሜሪካ ሸሸሽው ጥቁር ገበያ የሚዘረዝረውን እህተበትን ማን ነው የምትሸውጂው? ይችን ኃይለ ሚካኤል ሲናገር ሰምታለች። ገና ፍራቻ አድሮባት ነው። ዛሬ በርከት ያላችሁ ሰዎች ጉዳዩን እየተከታተላችሁ ነበር። ኧረ የሰው ማሳ ነው እሱን እንግዲህ እግዚአብሔር ይወቅ ብያለሁ። ስላላወቅኩኝ የሰው ማሳ ነው ገዮን ብለናለች እና በርከት ያላችሁ ሰዎች አላችሁ። ነገ በሰፊው ጉዳዩን ፕሮግራሙን ይዤ እመጣለሁ። አዎ መንደረኛ ሴት እኮ ናት ንግግሯ። በእውነት በርከት ያላችሁ በመንጣታችሁ ደስ ብሎ የነበረ። እንዲያው ቀጠሮ ልስጣችሁ። አንድ ሚስጢር ይዣለሁ። በጣም ከባድ የሆነ ሚስጢር። ነገ በተመሳሳይ ሰዓት ጠብቁኝ። ነገ በተመሳሳይ ሰዓት ይዤላችሁ እመጣለሁ። አሁን የሆነ ፕሮግራም ስላለኝ እንግዲህ ጥያችሁ ልሄድ ነው። የተወደዳችሁ እህቶቼ ወንድሞቼ፣ እህተበትን ወጣ ፕሮግራም በሰራች ቁጥር ይሄንን ነው የምታሳየንና ብዙ ሚስጥሮች አሉ። ነገ እነግራችኋለሁ። ነገ አሳያችኋለሁ። አንድ ሰላም ለኪ ደግመን እመቤታችን ናት ደግሞ እንዳትቀሩ። እሺ እስቲ እሺ በሉ። እሺ ለማለታችሁ ሜሴጅ ላኩልኝ። ይችን ጠንቋይ አታናግሯት ዘውዱ
ዘውዱ ግን ሌላ ቦታ ኮሜንት ሰጥተህ አይቻለሁ ልበል እስቲ ይሄንን ነገር ዘውዱ እሺ ነገ እሺ አባታችን እሺ በጣም ትልቅ ጉዳይ ስላችሁ የሷ የያዝኩት ብዙ ሚስጥር አለ ለእናንተ ማሳያችሁ ቴንኪው ቴንኪው በእውነት ስለተከታተላችሁ በደንብ አመሰግናለሁ እህተበትን ማአት ነው የምታወራውና ጢምቢራው አዙሯል ዛፍ ላይ ብትወጣ ሰማይ ላይ ብትወጣን ያለቃትምና ይሄንን ለማለት ነው አብራችሁ ስለነበራችሁ በእውነት ከልብ ነው ማመሰግናለሁ የሆነ ፕሮግራም ስላለኝ ነው ጥያችሁ ሞጣው ቴንኪው ሁላችሁንም አከብራችኋለሁ ወዳችኋለሁ ዘውዱ አንድ ወንድም የጻፍክልኝ ባገኘ ደስ ይለኛል ሌላ ቦታ ኮሜንት ላይ ያየው ይመስለኛልና የታለ ዘውዱ እስቲ ቆይ ወረድ ይያልሁ ነው ዘውዱ የሚል እንትና ይቻለው አጠፋው መልሶ እንዴ ዘውዱ ኦኬ ዘውዱ አጠፋው መሰል ዘውዱ የሚል አንድ ኮሜንት አይቼ ነበርና እሺ ሰላም ሁሉልኝ አከብራችኋለሁ ወዳችኋለሁ እግዚአብሔር ከሁላችን ጋር ይሁን ሰላም እደሩልኝ ሰላም እግዚአብሔር አይለየን